አንቺም እኮ አልበላሽም ስለዚህ አብረን እንበላለን እኔ ማለቴ እኔ እናንተ እንዴት ነው አብረን ምግብ የምንበላው ምን ችግር አለው ወይስ እኔ ቶሎ ስለመበላ ላጠግቢ ትችያለሽ አይ እንደዛ ማለት አይደለም ያው ኤልሹም የተናገረችው እኮ ትክክል ነው እኔ እናንተ ደረጃችን አንድ አይደለም እሷ የምትናገረው ነገር አታውቅም የምር ያለችው ነገር ካስከፋሽ ግን ይቅርታ እንድትጠይቅ አረጋታለሁ አይ አልፈልግም ግን አብረን መብላት አንችልም ምን ሆነሻል ምግብ መብላት ምን ችግር አለው ለምንድን ነው እንደዚህ ምሽሽ ኖ በእኔና ባንቺ መሃል ምንም አይነት ልዩነት የለም ይሄንን መረዳት አለብሽ እንዴት ነው የማይኖረው አንተ ያሰራችው ልጅ ነህ እኔ ደግሞ አንድ ተራ ቤት ሰራተኛ ለዛም ቋሚነት የማይታወቅ በቤታችሁ ገብቼ የምኖር በፈጣሪ ረፊ የምትናገሪው ነገር እያወቅሽ አይመስለኝም ለምንድን ነው ራስሽ እንደዚህ ዝቅዝቅም ታረዩ አንቺ ሁሉም ነገር የሚገባሽ ቆንጆዬ ልጅ ነሽ ምናልባት ደረጃዬ እንኳን ቢያንስ እኔ ነው አልገባኝም ማለት እኔ አንቺን ልቀቀኝ ቤሉል ወንድም ያስጠንቅቆኛል ካጣኝ ደግሞ እዚህ ነው የሚመጣው ስለዚህ መሄድ አለብኝ ይቅርታ እንዳያስኩሽ አላስተዋልኩም ነበር በእንግዳ ድራማ በክፍል 22 ላይ መሲ ማን ስታወራ እንደነበረ በተላከላት ፎቶ ካየች በኋላ ራሷን መቆጣጠር እስኪያቅታት ድረስ ልትወድቅና ስቅስቅ ብላም እያለቀሰች ነበር እንግዲህ መሲ እሷ ያሰበችው ከወይዘሮ ሄለን ጋር በመሆን እሷን እየተጫወቱባት ወይም ደግሞ በጎኗ እሱን ልካባት አይነት ነገር ነው የመሰላት እኔ ግን ነገሩ እንደዛ አልመሰለኝም ቴዲ ራሱን ህይወት መጀመር ስለፈለገና ሄለንን መርሳት ስለፈለገ ነው ከሷ ጋር መሆን የፈለገው በዛ ላይ ደግሞ እሷን አፍቅሮ እዛ ቤት መግባት ይፈልጋል ምክንያቱም ደግሞ ኑኑያት የሱ ልጅ ናት ኑኑያት የወይዘሮ ሄለን ልጅ ናት የቴዲ ልጅ ናት ወይዘሮ ሄለን ኑኑያትን ካረገዘች በኋላ ነው እንግዲህ ቴዲ ድሃ ስለሆነ አይ ለልጅ ጥሩ ህይወት ይገባታል ስለዚህ እሱን አግብቼ እሱ ልጅ አደርጋለሁ በማለት ነው እንግዲህ ቶማስን ያገባችው ማለት ነው ስለዚህ ልጅቷ የሱ እንደሆነች ደግሞ ቴዲ ያውቃል ልጅቷ የሱ ብቻም ሳትሆን የሄለን ልጅም እንደሆነች ተቀያይረው እንደሆነ ከኑኑያትና የሄለን ልጅ ሁለቱ እንደተቀያየሩ ሁሉ ነገር ያውቃል እና እንግዲህ ለዛም ነው መሲን የወደዳት ሄለን እንደማታወጣው ስላወቀ በጣም ገንዘብ ወዳድና ስግብግብ በዛ ላይ ደግሞ በጣም ወንጀለኛ ስለሆነች እሷን አልፈለጋትም እና መሲን ወዷት እንጂ የምር መረጃዎቿን እየሰበሰበ ለሄለን ለመስጠት አይመስለኝም መሲ ግን በነገሩ በጣም ደንግጣለች በህልሜ በሆነ ብላ በጣም በሚያስፈራ ሁኔታ ላይ ነው ያለችው ምክንያቱም ደግሞ ያልነገረችው ሚስጥር የለም ሁሉንም ነገር ነግራዋለች የሚያሳዝነው ነገር ለቶማስ በስልኩ ላይ የጻፈችለት ሜሴጅ ሁሉ ስለዚህ ቤት ጉዳይ በሙሉ ስለ አዶናይ አባት ማን እንደገደለው ሁሉንም ሚስጥር ነግራው ነበር አቶ ቶማስ ግን ስልኩ ላይ የተላከለት ሜሴጅ ካየ በኋላ ምን እንደተፈጠረ ሳይታወቅ ጭራሽ በፖሊሶች ሲፈለግ ሞቶ ተገኘ እኔ ግን ሄለን እያስመሰለች ይመስለኛል ምክንያቱም ደግሞ ምን መሰላችሁ መሲ ለቴዲ ነግራዋለች ሜሴጅ ጽፋ ለቶማስ እንደላከችለት ነግራዋለች ያለውን ሚስጥር ሁሉ ለሱ በስልኩ እንደጻፈችለት እንደላከችለት ነግራዋለች ምናልባት እኔም እንደ መሲ ሰጠራጠር ቴዲ ምናልባት ለሄለን ነግሯት ይሆን አንቺ የአዶናይን አባት እንደገደልሽ በላው ላይ እንደምትማግጭ ብቻ እያንዳንዱ ወንጀሎችሽን መሲ የምታውቀውን ሁሉ ለቶማስ ነግራዋለች ብሏት ምናልባት አስገድለው ይሆን እኔ ግን ግራ ገባኝ እንዴት ሰው ሞቶ ሊገኝ ይችላል ማለት ራሱን መኪና ውስጥ አስገብቶ ነው በንዴት ደንግጦ ነው እንዴት ሰው ሊሞት ይችላል እና ሄለን እያስመሰለች ይመስለኛል ምክንያቱም አሁን ላይ በጣም እየተጸጸተችና ባሏ በጣም ናፍቋት ባሏን እየፈለገች ነው ያለችው ይሄ ነገር ምናልባት ሆን ብላ እያስመሰለች እንዳይሆን በየፈራው ምክንያቱም ማንም ሰው ከሷ ውጪ ያን ሰው ማን ሊገለው ይችላል ቶማስን
እንግዲህ ቶማስ በጣም ብዙ ሚስጥሮችን ሳያውቅ ማለት ነው በተለይ የኑኑያት እንቆቅልሽ ሳይፈታ ነገሩ ሁሉ ውስብስብ እንዳለ አቶ ቶማስ ሞቷል። በጣም ያሳዝናል። ምን መሰላችሁ ወይዘሮ ሄለንና ቶማስ የሆነ ነገር አስበው ነበረ። ኑኑያትንና ቤሉልን ለመዳር አብረው ሲያስቡ ወይዘሮ ሄለን ግን እንዴት ይችን ባላገር ለሱ ትመርጥለታለህ በማለት ትናገረዋለች። እሱም ደግሞ እንዴት እንደዚህ ያለች ይችን የመሰለች ልጅ ይችን የመሰለች አስተዋይና ጥሩ ልጅ ቆንጆ የት ይገኛል በማለት ይናገራታል። እናም እንግዲህ ይህን ነገር ኑኑያት በር ላይ ቆማ አዳምጣ ነበረ። ይችን ገጠር ባላገር ስትልም እንዴት ለካዩ ውሸቷን ነበረ እያስመስልሽ ነበር እንደምትወደኝ ስታስመስል የነበረው በማለት ኑኑዬ በጣም ተናደድና ጭራሽ ደግሞ ነገሩ ውስብስብ ብሎ መጣ። ወይዘሮ ሄለን ለአይንዬ በመሄድ ልጆችሽ ከልጁ እንዳይደርሱ ሰትሪያቸው ምክንያቱም እሱ ፍጮኛ አለችው ስለዚህ ልጆችሽን ሰብስቢ ብሎሻን ቶሚ ብላ እንግዲህ ይሄም እንቆቅልሽ ሳይፈታ እናትየዋም እሱ እንዳላት አስመስላ አይደለ ልጆቿ በመናገር ነገሩ ሁሉ ውስብስብ ብሏል። ነገር ግን ኑኑያት ነቃ ካለች ብዙ ነገር ማስታወስ ትችላለች። ወይዘሮ ሄለን ከሷ ፊትና ከሷ ኋላ ምን አይነት ሰው እንደሆነች ማሰብ አያቅታትም። በሚያሳዝን ሁኔታ እዛ ቤተሰቡን እየብቻ ነው የተጫወተችባቸው ያለው። መሲም በር ዘግታ እንድትቀመጥ በማድረግ ሌላ ደሷ አንድ የቤት ስራ ሰጣታለች። ይህችኛዋን በሽተኛ ነች በማለት ሌላ የቤት ስራ ሰጣታለች። አይንዬን ደግሞ በአንዳንድ ነገር በማታለል አይኗን ገልጣ ልጆቿ እንዳታይ አድርጋታለች። ከወንድምየው ውጪ እስካሁን ድረስ በነፃነት ያለ ሰው የለም። ሁሉም የሷ እስረኛ ሆኗል። አዶናይ ደግሞ አሁን ላይ እሷን መከታተል ላይ ከጀመረ በኋላ የድምጽ መቅጃውን ከዛ ቤት ማውጣት ይፈልጋል። ነገር ግን ደግሞ ሌላ ተጨማሪ መረጃ የሚፈልግ ይመስለኛል። በሌላ በኩል ደግሞ ቤሉል ኑኑያትን በጣም ወዷታል። ባያት ቁጥር አይኑ ከሷ ጋር ተከትሎ ነው ሄደው። እናም እንግዲህ ዛሬ ወደ ክላሱ ምግብ እንድታመጣለት ይጠይቃትና ኑኑያትም እንደተለመደው ምግቡን ወስዳ ክላሱ ስታስቀምጥለት አብረው እንዲበሉ ሲጠይቃት እሷ ግን እንዴት ነው የቤቱ ጌታ ከሎሌው ጋር የሚበላው ብላ የዛ ቤት ያላትን ምንድነው ደረጃዋን በመንገር እንግዲህ ስትለው እሱ ግን እንዴት እንደዚህ ያለሽ እኔና አንቺ አንድ አይነት ነን ምንም አይነት ልዩነት የለንም ይላታል። እናም ግን ምን ማለት ነው እንዴት ነው ልዩነት የለን አንዲት ተራ የቤት ሰራተኛ መዳረሻ እንኳን ማይታወቅ መጥቼ ቤታችሁ ገብቼ የምኖር ስትለው እሱ ግን እጇን በመያዝ በፍቅር እንደዛ አትበይ አንቺን የመሰለች ቆንጆ ውብ እና ብቻ እያለ ኑኑያትን ማባበል ጀምሮ እጇን ይዛታል። እሷ ግን ቀድሞ ወንድሟ ከቤተ ክርስቲያን ሲመለሱ እዚህ ልጅ ጋር ምን ትሰሪያለች በማለት የወንድምነቱን ኃላፊነት ሲወጣ አይተነዋል። እናም እንግዲህ መኩ ድጋሚ ከዚህ ልጅ ጋር እንዳላይሽ በማለት ይኮሳተርባታል። ኑኑያትም ወንድሟ እንደዛ ስላላት እጇን ይዞ እሱ እኔ እኮ ኑኑዬ እያለ እንግዲህ ቤሉል ካፉ ቃል ሳይወጣ በድንጋጤ ወንድሜ ካጣኝ እዚህ ይመጣል ልቀቀኝና ልሂድ ትለዋለች። ይቅር በይኝ እኔ እጅሽ እንደያዝኩሽ ራሱ አላስተዋልኩም ይልና ይለቃትና ወጣት ሄዳለች። ከሄደች በኋላ ግን ተረጋጋ ቤሉል እያለ ነበረ። ነገሮችን እንዳታበላሽ ቀስ በል እያለ ነው። ነገር ግን አዶኒ እንዳይቀድምህ ማለት ነው። እኔ ግን ከቤሉል ጋር ብትሆን አብረው ደስ የሚሉ ነገር አላቸው ማለት ዝምድና የላቸውም። በመካከላቸው ዝምድና እህቱ ብትሆንም ዝምድና የላቸውም። የሄለን ልጅ ናት፣ ነገር ግን የአባቱ ልጅ አይደለችም። እንግዲህ ምናልባት ደግሞ የአባቱ ልጅ ትሆን ይሆን አናቅም፣ ግን የአባቱ ልጅ እንዳልሆነች ግን እርግጠኛ ነኝ። ስለዚህ በመካከላቸው ዝምድና የለም እና ቤሉል በሷ ፍቅር እብድ ብለዋል። መሲ ስቲል አሁን ድረስ በር ተዘግቶባት እየተሰቃየች ትገኛለች። ቤት ውስጥ ማንም ሰው ስለ አባታቸው መረጃ እያገኙ አይደለም። ወይዘሮ ሄለን ግን ስለ ባሏ ያስታወሰች እባክህ ተመለስልኝ አንተ እኮ ሳዝን መደበቂያ ነህ እያለች እያለቀሰች ነው። መሲ ደግሞ በሆነባት ነገር ራሷን እየወቀሰች ትገኛለች። እንዴት አንተን ነው ወይስ አወራ የነበረው በማለት ራሷን እየወቀሰችና በራሷ እየተናደደች ትገኛለች። ቤሉል በኑኑያት ፍቅር ክንፍ ቤልም ግን አዶኒ ኑኑ የኔ ብቻ ናት እያለ ደግሞ ማውራት ጀምሯል። እሱን ደግሞ እንደዛ ያለበት ምክንያት ቤሉል ከኑኑያት ጋር ቤተክርስቲያን እንደሄደ ሲነግረው እና ስለ ኑኑያትም ጥሩ ነገር በፍቅር አይን ሲያወራ ስላየው ኑኑ የኔ ብቻ ናት እያለ ነው። እንግዲህ ለሁለት ይቀራመቷት ይሆን ምን ሊያረጓት ይችላሉ?
እውነት ለመናገር መሆን ያለባት ከቤሉል ጋር ነው ብዬ አስባለሁ። ሁለቱ አብረው የሚሄዱ ይመስለኛል። ነገር ግን ይሄኛውም ደግሞ ያፈቅራታል። ይሄኛውን ደግሞ የሄለን ልጅ ታፈቅረዋለች። ስሟ እየጠፋብኝ ኤልሹ ማለት ነው፣ ይቅርታ። ኤልሹ ደግሞ አዶኒን ታፈቅረዋለች። ነገሩ ብቻ ወሰብሰብ ያለ ነው። ስለዚህ ኑንያት ከቤሉል ጋር መሆን አለባት። ኤልሹ ደግሞ ከአዶኒ ጋር መሆን አለባት ብዬ አስባለሁ። መሲ ግን በጣም ነው ያሳዘነችኝ። እውነት ለመናገር ከሆነ ከዚህ በኋላ ከቴዲ መራቅ አትችልም። ሁሉም ሚስጥሯን ነግረዋለች። ምንም የቀረ ነገር የለም። እሱ ግን ከሄለን ጠብቅሻለሁ፣ ሄለን ምንም ነገር እኔን ሳታማክር አታደርግም፣ ስለዚህ ምንም አትጎዳሽም እያለ እያባበላት ይገኛል። እሷ ግን በሁኔታ ሁሉ በራሷም ተናዳለች። እንግዲህ በቀጣይ ክፍል መሲ የቴዲን ፍቅር ትቀበለው ይሆን ወይስ ምን ልታረግ ትችላለች? በሌላ በኩል ደግሞ አቶ ቶማስ እንደሞተ እየተነገረ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ባይ ባይ።